አቃጩ ወዴ ነው ባከለ ፎርፍ ነው እንዴ? ለምን? አረ ላሽ ዱካኩ የሌለን ያደቀቀኝ። እስኪ ሰፈር ሊድና ተፍተፍ ልበልበት። እኔ ለማን ተሽልትጂ ነው? ለዱካኮቹ ነው። አንተ ልጅ ግን በጣም ጭዌ ጨምራል እንዴ። ምን ላርግ? መመሪያ አንቺ ሆነሽ እኮ ነው። አረ ላሽ በልቀዩን ተጫን መመሪያ ምናምን ይላል እንዴ? እኔ ለነካው ነው። ቆይ እሺ፣ ቤት ነው የምትይጂው? በአማሪክ በር ነው። አማሪክ በር? የትኛው ነው ደግሞ አማሪክ በር? ያኛው ነው። ቆይ ለምንድን ነው እንደዚህ ያላችሁት? መምህር ዳኝ የሌለ ሲወልፋቸው እያስተማሩ ጥፍ የሚሉባት በር ስለሆነች ነው። አንዴ እንደውም በሬን ተጋፋሽኝ ብሎ ወላጅ አላስመጣኝም መሰለ። ከምርሽ ነው? አረ ላሽ አባቴ ባኝ እንጂ ሁሉን ካመንሽማ ወሬ ልታቆረፍጅብኝ ነው። እና እንደዛ አትይም? በቃ ልቁ ሰው ፊርማ ካለ ክላም አርጊልኝ። እሺ በቃ ቃል ጠብቂኝ። ቃል ከተለይ ክላስ እኮ አብረን እንገባ ነው። ቃል አንተ ያማል እንዴ? በል ተነስ። እንደዚህ ሆኜ እያየሽኝ ነው ይሻልሽ። አመሰግናለሁ፣ ግን እቺ ትንሽ የፍቅር ኬስ ስለሆነች እኛም ብትተው። ዲኑ ያማል እንዴ? ያማል። እሺ እብድ ነው እሱ። እሺ በቃ ቻው። አንተ ጤነኛ አይደለም እንዴ? ምንድን ነው የምትለው? ያመኝ ነበር። አሁን አንቺ ሳይሽ ግን ተሽሎኛል። አንተ ጤነኛ አትመስለኝም። ታርፍ ይሻላል። እሺ እሺ፣ ጠብቂ። ያን ጊዜ ገና እንዳየው ልክ እንዳየው ሰውማ ልቤ ለሁለት ሲከፈል ገና አንተን ሳይሳይ ታውቆብኛል ባይኔ ላይ ገና አንተን ሳይሳይ ታውቆብኛል ባይኔ ላይ ሲታይ ሲታይ ፍቅር ሲታይ ሲታይ ከዓይኔ ላይ አርገቤ ወይ እኔ በቃ ለምን አቋረጥሽው? ሞራል የሚሰጠኝ ሰው የለማ። እባክሽ። እና ታዲያ ሰው እንደዚህ በፍቅር እየዘፈነ ዝም ትላለህ እንዴ? እና ምን ላድርግ ብለሽ ነው? ማለት እንዳላጨበጭብ አረግሽኛ። እንዴት ነው እንዳታጨበጭብ ያደረኩት? ወደዛ ወደ ሰማይ ወስደሽ ነው። አንቺ ሳዳመጥሽ እኮ ነፍሴ ራሷ አትቀርልኝም። እና ቤት በኩል አጨብጭብልሽ። አረ ማጋነን። እርግብ የምን ማጋነን ነው? አይደለም አንቺ ዘፍነሽልኝ አጠገቤ ቁጭ ስትይ ራሱ ለኔ ደስታ እኮ ነው። ምን ያህል እንደምወድሽ ስለማታውቂ እኮ ነው። ምን ነው ዝም አልሽ? እርግብ እንዴ ለምንድን ነው የምታለቅሽው? ምንም። እና ለምንድን ነው የምታለቅሽው? የደስታ ለቅሶ በምንም ቢሆን አንተን ማጣት አልፈልግም። እና ለምን ታጭኛለሽ? አንቺ እኮ ከዚህ በኋላ ምክንያት ይሆነሽኛል። እንዴ ለምን ነው ምክንያት የሆንኩት? በቃ አባቴ ሁሌም ነበር የሚያስጠነቅቀኝ። ምንድን ነው የሚያስጠነቅቀኝ? ስለ ሴት የራሱን ህይወት እኔ ላይ መድገም አይፈልግም። ምንድን ነው የእሳቸው ህይወት? እናቴን በጣም ነበር የሚወዳት፣ ግን እኔን ወልዳ ጥላበት ሄደች። ምን? አዎ አሁንም ቢሆን በጣም ነው የሚወዳት። በቃ እንድጠነቀቅ ግን ይፈልጋል። እና አልገባኝም። እንዴት ነው እኔን ምክንያት ነሽ ያልከኝ? እውነት ለመናገር ከልጅነት ጀምሮ ይህንን ስሰማ ስላደግኩ ሴት ልጅ መቅረብ በጣም ነበር የምፈራው። ግን አንቺን ሳይሽ ያንን ሁሉ ነገር እንቀየርሽልኝ። የሆነ የማላቃቸው ነገሮች ነበር የተሰሙ። የኔ በግ አፈቅራለሁ።
እኔም በጣም አፈቅርሻለሁ። ቆይ ለምንድን ነው የፈለግሽኝ? አሁን በትክክል እንድታወሪኝ እፈልጋለሁ። ስለምንድን ነው ማወራሽ? ምን ለማድረግ ነው የፈለግሽው? ለምንስ ነው ትምህርት ቤት የገባሽው? ለመማር ነው። ሌላ ምክንያት ይኖረኛል? እሱ ምክንያትሽ እንዳልሆነ አንቺም እኔም በደንብ ጠንቅቀን እናውቀዋለን። ታዲያ ሌላ ምን ምክንያት ሊኖረኝ ይችላል? ቆይ ለምንድን ነው መዋሸት የፈለግሽው? ደግሞ ምን አይነት ምክንያት ብትነግሪያቸው ነው ቤተሰብ እስኪያምኑሽ ድረስ ማድረግ የቻልሽው? ምንም ብነግርሽ የምታምኚኝ አይመስለኝም። ስለዚህ ቤት ይሻለኛል። ወዴትም መሄድ አትችይም እኮ። ለምን? ምክንያቱም መልስ እፈልጋለሁ። ያለበለዚያ ያደረግሽውን ሁሉ ሊወርድ ይነግራታለሁ። ምንድን ነው የምትነግራት? እስካሁን ስታደርጊባት የነበረውን ነዋ እኮ። እስካሁን ምን ሳደርግባት ነበር? ስሚ፣ የማወራው ነገር በደንብ ገብቶሻል። እስካሁንም ዝም ያልኩሽ ቃሉ ባይጥመኝም እህቷ ነሽ ብዬ ነው። ምንም የምታወሪው ነገር አልገባኝም። ምን እንደሆነ ከዚህ በኋላ የማደርገውን ስታይ በደንብ ይገባሻል። አንቺ የሰው ድንቢጥ። ታስጠላ። ምን ትመስላለች? እንዴት ነው የሚያደርጋት? ቆይ ምን ብላሽ ነው? ወይ ሮቤል ነክ እንዴ? አይ ምንም። ምን ያስደነግጥሻል? ቆይ ምን ብላሽ ነው? እባክህ እንደው ገብቅማ ላይ ይዛኛለች። አልፋታም አለችኝ እኮ። ምን አድርገሻት ነው? እኔማ ምን አደርጋታለሁ? ለምን ትምህርት ቤት ገባሽ ብላ ነው እንጂ። ቆይ እሷ ይሄን ያህል ያንቺ ትምህርት መጀመር ለምን አስጨነቃት? እኔ ምን አቅላታለሁ? ይሁን የምታውቀው ነገርማ አለ። አንተ ደግሞ ምን ይኖራል? እሺ እንደዛ ከሆነ ለኔ ንገሪኛ። ምን ነው የምነግርህ? በትክክል ለምን ትምህርት እንደጀመርሽ። ቆይ ለምንድን ነው ሰው ሁሉ ሊያምነኝ አልፈለገው? ምክንያትሽ አሳማኝ ስላልሆነ ነዋ። እኮ ለምን? እንዴት ነው ዩኒቨርሲቲ ልገባ ውጤት እየጠበቀች ያለሽ ልጅ ከመሬት ተነስታ ወደ ታች ወርጄ ካልተማርኩ የምትለው? ምክንያቱም ቀድሞ ውጤት ማጠበቅ ስለሆነሽ። ቢሆንስ? አልገባኝም። እንዲገባ ከፈለግ ተከተለኝና እነግርሃለሁ። ባይገርምሽ ሲወድቅ እኮ የምሩ ነበር አይመሰለኝ። ማ እዮብ ነው እኔ ቀልዱን ነው እንደሚወድቀው ናውቄ። ግን ከተነሳ በኋላ ያለው ነገር ግራን ያጋባኝ። ምን አለሽ? በዲናና በዮርዲ ፊት እኮ ነው። ኦ በጣም ነው ማመሰግነው። ግን እቺ ትንሽ የፍቅር ኬስ ስለሆነች አሁን ዞር ብትሉልን አላለም መሰለሽ? ኧረ ተመቸኝ። ሳቂ። አንቺ ምን አለብሽ? ያለውበትን ነገር ማቀው ነኝ። እና ምን ላርግ? ልጁ እኮ ካምሮዬ በላይ ሆኖ ነው። ችግር እኮ ጁሲ ነው ቃል። አሁን ግን የመጨረሻው ሳይሆን አይቀርም። የምኑ መጨረሻ? የጭንቀትሽ ነዋ። እንዴት? ቃል ልጁ በዚህ ከቀጠለ እኮ ጆሲን በደንብ መቋቋም አይቀርም። በዚህ ደረጃ ደግሞ ጆሲን እኛ ትምህርት ቤት እንደዚህ የደፈረው የለም። እኔ ግን አይመስለኝም። ከዚህ የባሰ ነገር እንዳይከሰት እፈራለሁ። ኧረ አትጨናቂ። ደግሞ ከዚህ በላይ ምን ያደርጓል ብለሽ ነው? ተያዚ የግድ ጆሲ እኔን መጠበቅ አለበት። ለምን? ምክንያቱም እናቴ ናት። ማለት እናትሽ ለምንድን ነው እንደዚህ እንዲሆን የምትፈልገው? አይ ምንም አይደለም። ቃል ቆይ እስከ መቼ ነው የምትሸሺው? በቃ እዚህ ጨዋታ ቀይሪ። የምን ጨዋታ መቀየር ነው? በይ ንገሪኝ። ቃል እየጠበቅኩሽ ነው፣ ንገሪኝ። እሺ ግን ጓደኛሽ ነኝ። በደስታሽ ብቻ ሳይሆን በጭንቀትሽም ጊዜ አብሬሽ ሊሆን ይገባል። ይገባኛል አዚ፣ ግን በቃ ይሄ የቤተሰብ ጉዳይ ነው። እሺ በቃ ዛሬ ረፍት አይደለ? እንደዚህ ነው የምንሆነው። እና የት እንሂድ? የሆነ ቦታ መወስድሻል። ነይ። አንተ ግን የምረን ነው እንዴ? ምን አባኔ ቀድጄ ሰፋ ሰምታኝ ታውቃለህ? ማለት እንዴ ከደበደቡ ሳይዘርፉት ሄዱ? አላቅም፣ ግን እኔ የደበቀን ነገር ያለ ይመስለኛል። አቡሌ ምን ሊደብቀን ይችላል? ደግሞ ስለ ሀገሩ አዲስ አይደል እንዴ? እኔ እንጃ ብቻ የሆነ ነገር እንዳለ ተሰምቶኛል። በቃ ራስን አታስጨንቅ፣ እኔ ቀስ ብዬ አወራዋለሁ እኮ ላንተ ሊነግረህ። ምን ማለት ነው? ነገሩ ገባኝ። እንዴት ካንተ አልፎ ለኔ ይነግረኛል ነው አይደል? እንግዲህ ፍታ፣ አለበለዚያ ታውቀኛለህ። እኔ እንግዲህ እውነቱን ነው የተናገርኩት። አንቺ በእናትሽ ለቂኝ ተናገር። እሺ እናገራለሁ። ለቂኝ እና ለዚህ አቅም ነው እንደዚህ የምትሆነው? እንዴ ከተነቀ ይቀራል አለ ገይ ነው እንዴ? ምኑ ደግሞ እንደገና አላማ ነው። ግን ማጣራት አለብኝ። እዚህ ሰፈር የሚያጠቁት እነ ኮሎምቦስ ናቸው። እነሱ ደግሞ መዝረፍ ከፈለጉ ዘርፈው ነው የሚሄዱት። ቆይ አቡሌን ካንቺ ጋር አይተውት ነበር እንዴ? እንዴ
ይሄ ውሻ እሱ ነው ማለት ነው። ለምን ይሄን በሱ ላይ ማድረግ ፈለገ? አላውቅም። እኔ ግን ማን እንደሆንኩኝ አሳየዋለሁ። ብቻ ግን ብናረጋግጥ ይሻላል። እራሱ ነው። እና ታዲያ ኖሪ ነው የምትይጂው? ነገርሻለሁ፣ ሌላ ነገር እንዳትፈጥሪሽ። ቆይ ግን ከቤ ምንድን ነው የሚሻለ? መሪንጌቻ መሪንጌ መሪንጌቻ መሪንጌ ፈታ ብቻ ነው ኤዱ፣ ፈታ ብቻ። እኔ እኮ ግርም የምትለኝ ምን እንደሆነ ታውቃለህ? እንደዚህ ሙዝት ብለህ ሰክረህ እንኳን ዝንጥ ብለህ ነው። እናሳ እኔ ከቤ እኮ ነኝ የምኖረው ተውቤ፣ የምጠጣው ቂቤ። የምጠጣው ቂቤ የምጠጣው በዱቤ ለማለት ነው። ማኔ እኔ ከቤ ወይ ደግሞ ይሄን ነገር ከየት ነው ያመጣው? ካለበት ነው። እኔ እኮ ግርም የሚለኝ ሆን ብለህ የምትቀዳቸው ነው የሚመስለኝ ብሮቹ። አንቺም 0-0 ምጣድሽም 0። ምንድን ነው ዘንድሮ ሁሉም 0-0 ሲባል አልሰማሽም? ከቤ እሱ ድሮ ቀረ። ተይ እባክሽ፣ ያው ነው ያው ነው። ወይኔ ከቤ፣ አሁን ሲኒሽን አንሽልኝ እባክሽ። ደግሞ ሲኒ ምን አረ አንቺ እሱም ያው ናችሁ፣ ዜሮዎች። ዛሬ ደግሞ እኔንም አባዛኝ። የሚባዛ ሲኖርሽ ነው። ዛሬ ብሶብሃል። አሁን ገንዘቤን ስጠኝና ውልቅ ብለህ ውጣልኝ። ምን ቅድም የወሰድሽውስ? እንዴ ካፒ፣ ቅድም የወሰድሽው ትላለህ እንዴ? ይሄ የተቀዳደረ ብር ምን ላደርገው ነው? እሱንም እኔ ስለሆንኩ ነው። እሺ ነው። ሁለተኛ ድርሽ ትራታለህ እዚህ ወይ? ኧረ ቀስ በል በእናትህ። ዝበይ ምን ትመስላለች? ድፍድፍ ነዳጁን ነው ኤዱ። በቃ እዚህ እየመጣ ያዝግሻል። ኧረ ችግር የለውም ቃጮ። እኔ ካፒ እዚህ ሲመጣ በጣም ነው ደስ የሚለኝ። እንደዚህ እያልሽ የልብ ትጩ በእናትህ። እሺ ቀስ በል ኤዱ፣ እመለሳለሁ። እሺ ቃጮ፣ እጠብቅሻለሁ። ውይ ካቤ፣ በዚህ ጠራራ ፀሐይ አሁን እንደዚህ ስክር ብሎ ምን ይሆናል? ሄሎ ቀጮ። እንዴ ሰውዬው ዛሬ ከየት ከቻሳልክ? ካለሁበት ነዋ። ምን እሺ ነው? እኔ የምልሽ ላገኝሽ ፈልጌ ነበር። ምን ተፈጥሮ ነው? የሆነ ማማከርሽ ጉዳይ ነበረኝ። ያው ታውቂያለሽ፣ አንቺ ነሽ ትምህርት ቤት ጓደኛዬ። እና አሁን ግዴታ ነው? አይ ችግር የለውም። የማይመችሽ ከሆነ ሌላ ቀን መሆን ይችላል። ያው ሸክም እያራገፍኩ ስለሆነ እኮ ነው። የምን ሸክም ነው ደግሞ? ይብራብህ። በቃ እንደጨረስኩ አጮህልሃለሁ። ቆይ ግን የት ሆነሽ ነው? ተንቀሳቃሽ ዲጄ እኮ ነው። በቃ እደውልልሃለሁ። እሺ አንተ በቃ ዝም አትልማ። ባይገርምሽ እርግቤ ስለሷ አንድም ቀን ክፉ ነገር አውርቶ አያውቅም። ለዛም ይመስለኛል እስካሁን ማግባት የማይፈልገው። ምክንያቷ ምንድን ነው? አላውቅም። ብቻ ሴት ልጅ መጠንቀቅ እንዳለብኝ ነው የሚነግረኝ። ለዛ ነው ሴት ልጆችን ማትቀርበው? አዎ፣ ግን አንቺን ሳይሽ መቋቋም አልቻልኩም። ታድዬ እኔ ነኝ እንጂ የታደልኩት። እሱንማ እንዳትሞክረው። እሺ አብኒ፣ አንድ ጥያቄ ልጠይቅህ ብዬ ፈራሁ። ምንድን ነው ንገሪኝ። ችግር የለውም ጠይቂኝ። ጠይቂኝ። ምንድን ነው? አባትን አስተዋውቀኝ። ምን? ስለወደድኳቸው እኮ ነው። ወዴት ወዴት? በያስገድኛ። ይሄ ነበር እኮ የቀረሽ። እንደዛማ አያደርጉም ማለት? ዝምታቸው ላይ ጥልቅ የሆነ የፍቅር ስሜት አይቻለሁ እና ቢያውቁኝ ደስ ይለኛል። በለው አገላለጽ።
ግን እርግቤ አሁን አይሆንም። ለምንድን ነው አሁን ያልሆነው? ጊዜው አይደለማ። እና መች ነው ጊዜው? እሱን ሰዓቱ ሲደርስ እነግርሻለሁ። እሺ በቃ አልጨናነቅም። ሰላም ሊባ፣ ለምንድን ነው ልታገኘኝ የፈለግሽው? አንድ ቦታ ልወስድሽ ፈልጌ ነው። ወዴት? እሱን እዛው ቦታው ላይ ስንደርስ ታይዋለሽ። የምትነግሪኝ ከሆነ ንገሪኝ፣ ካልሆነ የትም አልሄድም። ጓደኛሞች ሆና አይደል እንዴ? መቼስ የሚጎዳሽ ቦታ አልወስድሽም። ልሄድ ነው። ወንድሜን ላስተዋውቅሽ ነው። ለምን? እሱን አይተሽ ትወስኛለሽ። ስልኳ ለምሮ ማይሰራ። አይ ግን ሲመስለኝ በዚህ ነው የጠቆመችኝ አቅጣጫ። በቃ ትንሽ ልፈልገውና ካልሆነ ወደ ቤት ሄዳለች። የሄድንበት ቦታ ወደሻለሁ? አዎ በጣም ታውቂኛለሽ እኮ ጫጫታ ያለበት ቦታ ብዙም አልወድም። እንደዚህ ጸጥ ያለ ቦታ ነው የምመርጠው። እንደምትወጂው እኮ እርግጠኛ ስለሆንኩኝ መሰለሽ። አመሰግናለሁ። አንቺ ግን እንዴት አወቅሽው? ከናታን ጋር ብዙ ጊዜ ሳንሆን ለዛ ነዋ። እና እንዴ ቃል ምን ነው እየው ደግሞ እዚህ ምን ይሰራል? ወይኔ በፈጣሪ ይሄ ልጅ ግን ጤነኛ ነው? እኔ አይመስለኝም። እሺ ቆይ አሁን ምንድነው የማደርገው? ደስ ብሎኝ ዋልኩ ስለ አሁን ደግሞ ምን ሊፈጠር ነው? በቃ ተረጋጊ። ጆሲ እዚህ አካባቢ የለም። ለዛ ምንም ነገር አይፈጠርም። እሺ ጆሲ እኮ ከየት እንደሚመጣ አይታወቅም። ሰዎች ደግሞ ምን ፈለክ? ያው ወንድምሽ ነው። ለምን? አይ እጄ እንደተሻለኝ ላሳየውና በዛው ደግሞ ቀጣዩ ምን እንደሆነ ለማወቅ። አንተ ግን ያማል እንዴ? እኔ የምልሽ ጓደኛሽ ግን ምንም ልትረዳኝ አልቻለች። ምስኪን ነው። ምንድን ነው የምነግራት? በፍቅሯ እንዳበርኩ ነዋ። ቆይ እሷ እንድታምን ምን ነው ማድረግ ያለብኝ? እሺ ለምን ሰፈር ድረስ መጣ? አይሻታል። አንተ ችግር አለብህ። አዚህ ነኝ አንተ ቃል። ለማንኛውም ግን የቃጨውን ፍለጋ ነው የመጣሁት። እንዴ እርግቧ፣ ምንድነው ይሄ ሁሉ ፈገግታ? እርግቧ ቄጤማን አገኘችው። ማለት የምን ቄጤማ ነው የምትዩ? የሰላምና እንደውም ትዝ አይልሽም? በኖህ ጊዜ ቄጤማን ይዛ የተመለሰችው አይደል? እንዴ እርግቧ፣ ምንድነው የምታወሪው? የምን ቄጤማ? ምንድነው የምትዩ? ዲኑዬ፣ ዛሬ በጣም ነው ደስ ያለኝ። ሙሉ ለሙሉ ደስታዬን ያገኘሁበት ቀን ነው። ደስ ብሎኛል። እንኳን ደስ አለሽ እርግቧ። እኔም በጣም ደስ ብሎኛል። አቤኔ በቃ ሁሉም ነገር ሲነግረኝ ነበር። ከልቡ እንደሚያፈቅረኝ ማረጋግጫለሁ። እኔም እኮ ሁሌ ይሄን ነበር የምልሽ። አንቺ ግን ምን አይነት ጓደኛ ነሽ? ሁሌም ካጠገቤ እኮ ነሽ። ባይ ባይ ተመለሽ። ወዴት? ወደ ጀመርሽው ደስታ ነዋ። የኔ ባይሆን ቀስ ብሎ ይደርሳል። እንዴ ለደስታዬ መሰረት አንቺ አይደለሽ እንዴ? ባታዋሪው ኖሮ እኮ አንታረቅም ነበር። እንደዚህ ሆነ ስላየሽ ግን በጣም ደስ ብሎኛል። አንቺ እያለሽልኝ ምን ሆናለሁ ብለሽ ነው? በለ ዛሬ አልተቻልሽም። ባይ በቃ እኔ እንሂድ። እሺ እንሂድ። ሄሎ ፋያ። ወይ አቡሌ። ፋያ ሰላም ነው? አለሁልሽ አቡሌ። ምንድነው ድምጽህ? አረ ምንም፣ ዝም ብሎ ደብሮኝ ነው። እና ለምን እኛ ጋር አትመጣም? ከማን ጋር ሆነህ ነው? ከአቢኒ ጋር ነኝ። እሺ በቃ አሪፍ። ምን ነው ግን ችግር አለ እንዴ?
አይ የለም፣ በቃ ስትጨርስ ደውልልኝ። እሺ? ግን እኮ አብረን መሆን እንችላለን። አይ እዚህ ብሆን ይሻለኛል። አቤኔን ሰላም በልልኝ። እሺ? አቡላይ ምን ሆኖ ነው? አቡሊ ነው? ምን እያለክ ነው? ምንም አላለኝም፣ ግን በቃ ይሁን የደበረው ይመስላል። እና ለምን ሄደን አናገኘውም? እባክህ ይፈልጋል መሰለኝ። ለምን? እኔ እንጃለት። ብቻ ግን ዛሬ አንተ ደስታ ላይ ነህ። ወደ ቤት ግባ እናረፍ። እኔ ሂጅ አገኘዋለሁ። ይሻላል ፋያ። ይሻላል። እደውልልሃለሁ። እሺ በቃ ቃል እየመጣሽ ዛሬ እኮ ዛሬ ጣፍቶ ላሳይሽ። እሺ ክውዝኝ ያለ ዛሬ ከዛላ ቃል እሺ ታሳይሽ ደግሞ ቆንጆ ይሆንሻል። ዛሬ ደግሞ በቀሉሎ ቀየምሽ ነው ግን መጣሽ አላስቀየምሽኝም ዛሬ። እሺ ክውዝኛለሁ እኮ ዛሬ እቺ እንዳሳይሽ። እሺ ጣፍኩት እዚህ ጋር ቃልዬ ዛሬ አታስተምሪኝም? አታስተምሪኝም? ቃልዬ አመሰግናለሁ። ወንድሜ ያዕቆብ ተኛ ወይ ተኛ ወይ ደውል ተደወለ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ። መልካም ቀንን እጎበኛለሁ፣ ቃልዬንም አገኛታለሁ። ማናት? እሷማ የቃልዬ እህት ናት። ወደ እሷ እኮ ልትወስድክ ነው የመጣችው። እውነቷን ነው? እሺ በቃ አሁን ተዘጋጅና ቶሎ ቃልዬ ጋር እንሂድ። እሺ? እሺ አልፈልግም። ቃልዬ እዚህ ትመጣለች። እሺ ተረጋጋ። ቃልዬ እዚህ ትመጣለች። እሺ ተረጋጋ። እንግዲህ ወንድሜን ያልኩሽ ይሄንን ነው። አንድ ወንድሜ፣ ብቸኛ እናትና አባቴ ማስታወሻ። አሁን ግን ምን እንደሆነብኝ ተመልከቺ። ጆሲ ነው እንደዚህ ያደረገው? አዎ፣ ክፉኛ ነበር የደበደበው። ከዛ በቃ ሁሉ ነገሩን አጣው። በስተመጨረሻም እንደዚህ ሆነ። ምንድነው የምትነግሪኝ? መቅዲ ምንድነው? ይኸውልሽ ዲቦራ፣ አብረሽ መሆን የፈለግኩት ለዚህ ነው። በወንድምሽ ውስጥ ወንድሜን አየዋለሁ። ይሄ ነገር ደግሞ ድጋሜ ሲከሰት ማየት አልችልም። ቃል ማናገር አለብን። ስለምን? ስለ ወንድምሽ ነዋ። ወንድምሽን ከዚህ ልታድነው የምትችለው እሷ ብቻ ናት። አይ ዲቦ፣ የሚሆን አይመስለኝም። የኔስ አንዴ አልፏል። ወንድምሽን ግን ማዳን አለብን። ሁለቱንም እናድናቸዋለን። እሺ። እና ወዴት ነው የምትሄጂው? ወደ ቤት መሄድ አለብኝ።
ፋሲል ምን ነው? ምን ነው? አይ የተረበሽ ትመስላለህ። ችግር አለ እንዴ? እሱን ላንተ ማስረዳት ያለብኝ አይመስለኝም። ትክክል ነህ፣ ግን ምናልባት መረዳ ነገር ካለ ብዬ ነው። ቆይ ግን ለምንድን ነው ልትቀርበኝ የፈለግከው? ነገር ያልነበር እንዴ ሰላም እንደምፈልግ? ምን ተገኝቶ? ለሰላም ምክንያት ያስፈልገዋል ብለህ ነው? ከጥሩምቤ ጋር ምን ተፈጥሮ ነው? አይ ምንም አልተፈጠረም። ቆይ ግን ለምን ጠየቀኝ? አውቃለሁ የሆነ ነገር ባይፈጠርማ እንዲህ አትሆንም ነበር። ለማንኛውም እኔ እቸኩላለሁ። እሺ ግን እኮ ለምን እንደፈለግኩ አልነገርኩም። ቆይ ምንድነው ማወቅ የፈለግከው? ምንድነው ከኔ የምትፈልገው? ኬኬ ኬኬ ምን? ኬክ የሚባለውን ሰው ታውቀዋለህ? ኬክ ስለምንድን ነው የምታወራው? እኔ አላውቀውም። የሆነ ነገር እንዳለማ እርግጠኛ ነኝ። አይኔ ላይ የሆነ ነገር ተመልክቻለሁ። ይሄን ሚስጥር አወቅኩት ማለት ኬኬ እኔን እንዳልነክ ያደርገኛል ማለት ነው። ብራቮ ሮቤል፣ መበርታት አለብህ። አንተ ምን ሆነ ነው? እባክሽ ጥሩምቤ አትራቂኝ። በቃ ያላንቺ አሁን ማንም የለኝም። እሺ ተረጋጋና ይሄን ከሆነ አስረዳኝ። ማሂ አያቡሌ እመቤት ምን? እመቤት ሞታለች። ምን? አዎ ማሂ ጥላኝ ሄዳለች። እንዴት? ይሄ የመጨረሻ ቃሏ ነው። ማሂ ታውቂያለሽ፣
ለመጨረሻ ጊዜ የተናገረችው ቃል ያንቺን ስም ነበር። ያላንቺ መኖር እንደማልችል አውቃለች። ለዛም ነበር ወደዚህ የመጣሁት። ግን ሳትሳሳት አትቀር። አሁን ላይ ማሂ የድሮን አቦ ላይ አትፈልገው። በእርግጥ ልክ ነሽ፣ ድሮ የሚባል ነገር የለም። ስለዚህ ወደ መጣሁበት ብመለስ አይሻለኝ? ወዴት ነው ጥለኝ የምትሄደው? ወደ መጣሁበት። ስለማን ጥለኝ ነው የምትሄደው? አንቺማ ብዙ ሰው አለሽ። እነሱ እንዳንተ ይሆኑልኝ። ስትመጣ ያልተደሰትኩ ነው የሚመስለኝ። በጣም ነው ደስ ያለኝ። ግን የድሮዋ ማሂ አሁን የለችም። ሁሉም ነገር ተቀይሯል። ልትረዳኝ ይገባል። እረዳሻለሁ ማሂ። ግን ደግሞ እባክሽ ፊት አትንሺ። እኔ የፈለግሽውን ጊዜ ያህል መጠበቅ እችላለሁ። አረ ሄዱ ከቤ እኮ የሌለ ነው የሚመቸኝ። ባይገርምሽ ከፋዳው ይልቅ እሱ እኮ ነው የሌለ የሚመቸኝ። ቆይ ለምንድን ነው ከቤ የሚመች? ውስጡ እኮ የሌለ ንጹህ እኮ ነው። ቲኳ ከመረሸች በኋላ እኮ ነው ቆጣሪው የለቀቀው። እና ለምን በደንብ ልታወሪ አትፈልጊም? ምን ያላደረኩት ነገር አለ ብለሽ ነው? ግን እሱ ሲጠጣና ሳይጠጣ የተለያየ ሰው ነው። እኔ ጋር እንግዲህ ጠጥቶ ብቻ ነው የሚመጣው። ለዛ ነው ውስጡን ያላወቅሽው። ምን አቅም አለኝ ብለሽ ነው ለሱ? ለማንኛውም ጸድ ያራዳ ልጅ ነው። አንድ ቀን ሳይጠጣ ይዤው መጣና ጉድ ትያለሽ። እሺ እና ቡና ልቅዳልሽ? አረ ይብራብኝ። እሺ ካልሽ። ውይ እማዬ ደወለች። ወይ እማዬ። ምን ሆነሽ ነው? እሺ መጣሁ